እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ፣ ግን ብዙ ክፍተቶች ነበሩ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደ ኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየሁም። ከዛ ዲስከቨር ያደረኩት ደግሞ ምንድነው? the head of the church is Christ። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው በፍጹም the head of the church is Christ። ስለዚህ ይሄንን አጭር መልእክት ነው ማስተላለፍ የምፈልገው። አመሰግናለሁ። እኔ ኦርቶዶክስ ሆን አንተ ያመንከው ኢየሱስ ሰይጣን ነው ተብያለሁ። ኦርቶዶክስ ሆንኩት። እሱ ማምኖን ኢየሱስ ይዤ ነው የገባሁት። እሱ ኢየሱስን ይዤ ነው የገባሁት። ገባችሁ? እሱን ኢየሱስን ለምን እዛ ሆነ አልቀጠልክም ብትለኝ፣ እዛ መለያየት አለ፣ ጥል አለ፣ ክርክር አለ። ስለዚህ እኔ ፍሬያማ መሆን እፈልጋለሁ። ግንዱ ላይ ሆኜ ፍሬያማ መሆን እፈልጋለሁ። ፍሬያማ መሆን እፈልጋለሁ ወንድሜ። መቆረጥ አልፈልግም። መች እንደምቆረጥ አላውቅም። አሁን ግን መግሊታችሁን ጥላችሁ እየተንከራተታችሁ ያለ አንድ ሌላ ቦታ፣ አንድ ኤ ቸርች፣ አንድ ቢ ቸርች፣ አንድ ሲ ቸርች እየገባችሁ ያላችሁ ሰዎች ኑ ወደዚህ ወደ ተዋሕዶ ቤተክርስቲያን፣ ኑ ወደዚህ ወደ ቅድስት ቤተክርስቲያን። እውነቴን ነው የምላችሁ። ኑ ወደዚህ ቤተክርስቲያን እረፍት ናት። ጌታ በሚያውቀው ዛሬ እንዴት ፊቴ ምን ወሳም እንደሆነ ከሰውነቴ አኳያ የምነግራችሁ እውነት። ኑ ወደዚህ ቅድስት ቤተክርስቲያን። እውነቴን ነው የምላችሁ። እውነተኛ የሆነው ክርስቶስ ኢየሱስ ከድንግል ማርያም ሥጋ ነስቶ የመጣ ክርስቶስ ኢየሱስ የዘላለምን ሕይወት ወዳገኛችሁበት ክርስቶስ ኢየሱስ ቅዱሳን ወደ ተጋደሉበት ራሳቸውን በዘይት ወደ ጠበሱበት ስለ ክርስቶስ ብለው መከራ ወደ በሉበት ወደ ተጋደሉበት ወደዚህ ቅዱስ ኑ ህብረት እናርግ። ኑ ግንዱ ላይ እንጣበቅ። ኑ ዛፍ ኑ እንጣበቅ። ቅርንጫፋችን እዛ ላይ ፍሬያማ ይሁን። እውነት ነው የምላችሁ፣ ፍሬያማ እንሁን። እኔ የስሜትን አይደለም ኦርቶዶክሳውያን እንዲወዱኝ አይደለም፣ እግዚአብሔር ምስክሬ፣ በእውነት ነው የምላችሁ። በእውነት እኔ የአንድ ዲግሪ ባለቤት ነኝ። አንድ ዲግሪ በቴዎሎጂ አንድ ዲግሪ ባለቤት ነኝ። ኦርቶዶክስ ስሆን አንብቤያት አውቄያት ነው የገባው። እግዚአብሔር ምስክሬ፣ ሕያው እግዚአብሔር ምስክሬ ነው የምላችሁ ወንድሞቼ፣ ሕያው እግዚአብሔር ምስክሬ። ኦርቶዶክስ ስሆን አውቄያት አንብቤያት። ገባችሁ? ሰዎች ጥያቄ የፈጠሩባቸው ነገሮች ጠይቄ ከዘላለም ሕይወት እንደማልጎድን አውቄ እዚህ ቤተክርስቲያን ገባን። ኑ መከሩ ብዙ ነው ወንድሞቼ፣ ሰራተኛው ጥቂት ነው። ያንን መከር ያንን ሰራተኛ እና እንገናኝ፣ እነዛ መከር እንሰብስብ ወንድሜ። እውነቴን ነው የምልህ። እውነተኛውን የሆነውን የክርስቶስን ወንጌል መናገር እንችላለን። የድንግል ማርያም ልጅ የሆነውን በመስቀል ላይ ራሱን የሰጠውን እሱን ኢየሱስ ክርስቶስን ቤዛችን የሆነውን ኦርቶዶክስ ተሰብከዋለች። ወንድሞቼ አትሸወዱ። በቃ ከዛ የተለያየ ዲኖሚኔሽን ነው ያለው እኛ ቸርች ላይ። በፊት የነበርኩበት ቤተክርስቲያን የተለያየ ትምህርት ነው ያለው። የተለያየ ትምህርት። በአፋችን አንድ ነን እንላለን፣ በልባችን ግን አንድ አይደለንም። በጣም ተራርቀናል። ነው ምላችሁ ጋበዛችኋለሁ። መገለጥ ላይ ብዙ ተሳስቻለሁ። ፈውስ ላይ በጣም ብዙ ተሳስቻለሁ። በተለይ አንድ ጊዜ ማስታወሰው ነገር ታምረኛ የሆነ ነገር ነው። ልጅቷ ልታጸልይ ነው የመጣችው። አክስቷ ይዛት መጣለች። ለልጅቷ ልታጸልይ እናቷ ሞታለች። የልጅቷ ዳንኤል ጸልይላት ስትለኝ ምን ስለ እናቷ ስትለኝ
እጇን ያስኩና እግዚአብሔር ሆይ በህይወት ተገናኘች ጌታ ይለኛል አልኩ። በቃ ጌታ ይለኛል ብቻ ታገኛታለሽ የገና ልጅሽን ታያለች ምናምን አልኳት። ልጅቷ ዘለለች ጨፈረች። ያቺ አክስቷ እንደሞተች ታውቃለች። ውይ አለች። ከዛ በኋላ ልጅቷን ይዘን ማለት ተለያየን። ተደወለልኝ ማታ ላይ እቺው ሴትዮ አክስቷ ማለት ነው ዳንኤል ና ምንድነው ሲል ዛሬ ካደረች ጥሩ ስለማይሆን እናቷ ሞታለች አለች። መቼ ነው የሞተችው አልኩት። እንግዲህ ለማስነሳት ነው። ኦ ማይ ጋድ መቼ ነው የሞተችው? ወር ከምናምን ሆኗታል አሉ። ኧረ እባክሽ አዎ ችግር የለም። ለልጅቷ ቃሰብዬ ይኸውልሽ ምን ነው ዳኒ ድናለች አይደል? በቃ የልጅን ታያለች አይደል? እውነቱን ልንገርሽ አዎ በቃ ሞታለች። እኔ ነኝ ቀባጥሬ ከጭኑ ኦኬ እኔ ነኝ የቀባጠርኩት። ይልቁኑ ነገ ተነስተሽ ወደ አገር ቤት መሄድ ከቻልሽ ወደ አገር ቤት ሂጂ፣ የሚያስፈልገውን ነገር እናረጋለን። በቃ ተረጋጊ። ጉባኤ ላይ ነው ያወራሁት። ስለዚህ ወኔ የማያስነሳን ነገር የለም በጣም ስለዚህ ሆነ ተደና ላይሆን ይችላል ይዶም ማለት ቅን ሁን ማለት ማን ሀፍተሮል እግዚአብሔር ኮጣኮ ባዶነ። ስለዚህ ብዙ ስተቶች አሉ። በፈውስ ይሄ ሰው ይድናል ምናምን ብዬ አውርቼ ከዛ በኋላ ይድናል አሁን ብዬ ተኝቼበት ምናምን ፖሊስ እንዳልጠራ ተብያለሁ። ሰው ላይ ተኝቼ እንደ ኤልያስ ብዬ ሳይሆን ይቀራል። የሞተ ሰውም አለ ሞቶ ተጠርተን ይነሳል ብለን 4 ቀን አቆይተን። ስለዚህ እውነተኛው ነገር we do a mistake እናቴ ለረጅም ዓመታት የፕሮቴስታንት እምነት ተከታይ ነበረች። ሊቀ መላእክቱ ቅዱስ ገብርኤል ለእናቴ ያደረገላትን ድንቅ ተአምር ልንገራችሁ። የፕሮቴስታንት እምነት ተከታይ ስላችሁ በጣም እምነቷ ላይ ጠንካራ የነበረች ሰዎችን እስከ መስበክ የሚያደርስ ፕሮቴስታንት ነበረችና ግን ቅዱስ ገብርኤል እንዴት አድርጎ ወደ እምነቷ እንደመለሳት ትነግራችሁ። አካባቢዋ ለነበረች ለአንዲት ሴት ቅዱስ ገብርኤል በህልሟ የኔ ነች እሷ የቅድስት ድንግል ማርያም ልጅ ነች ተመለሺ በያት ሲላየችና ሴትዋ በጣም ደንገጠች። ማለት እሷ የምትታወቀው በጣም በእምነቷ ጥብቅ በመሆኗ ነውና ይሄን ስትሰማ እንዴት አርጋ ለመንገር አልደፈረችም። በጣም ፈራቻት ማለት ነውና ተወጀው። ይሄ ህልም በድጋሚ ታያት እንደዛው ራሱን ህልም ማለት ነው። አሁንም አልተናገረችም ፈራች በጣም። በሶስተኛው ለምንድን ነው ማትናገሩ ብሎ ሲቆጣ ታየች እና ሴትዋ በጣም ፈርታ በቃ መናገር አለብኝ ብላ ነገረቻት ማለት ነው። ቅዱስ ገብርኤል በህልሜ የኔ ናት ትመለስ እያለ አይቻለሁ። በጣም በሚገርም ሁኔታ እናቴ ተቀበለቻት። ኦርቶዶክስ ሆነች እና በጣም ገርሞኝ የጠየኳት ጥያቄ ምንድነው እንዴት ስትነግርሽ ባንዲ አምነሽ ተቀበልሻት ስላት እምነቴ ላይ በጣም ክፍተቶች አይቼ ነበር፣ ዳቅ የፈጠሩብኝ ነገሮች ነበሩና በቃ ይሄ ሲነገረኝ መንገድ ይሄ ይሆናል ብዬ አሰብኩኝ አለች እና ገባችበት። በጣም ነው የሚገርመው። ደግሞ ዝም ብሎ ህልም ብቻ አይደለም የሚያሳየው፣ በዚህም በኩል የሷንም ልብ አሻሽሮ ነበረ ማለት ነው። መላእክቶች በቃ ወደ ትክክለኛው መንገድ እኛን ለማስገባት እንዴት እንደሚጥሩ በጣም ነው የሚገርመኝና ቅዱስ ገብርኤል በዚህ መልኩ እናቴን ወደ ትክክለኛው ወደ ቀጥተኛው እምነቷ እንድትመጣ አርጓታል። አሁን እናቴ በጣም እግዚአብሔር የተመሰገነ ይሁን በስጋናው ደግሞ ከብራ ደምቃ አሸብርቃ የኖረች ነው። እግዚአብሔር የተመሰገነ ይሁን። እና ምንድነው ማለት የፈለኩት እኛ ተመርጠን እንጂ መርጠን አይደለም ኦርቶዶክስ የሆነ ኦርቶዶክስ በመሆናችን በጣም ደስ ሊለን ይገባል በመመረጣችን። ሊቀ መልአኩን አመስግኑት እባካችሁ። ኃጢአተኛው ድንኳን ጻድቁ ቆመሃልናን እያሉ ማለት ወይኔ ኧረ የሆነ ቦታ እንቀር፣ ቸርች መቀየር አለባት። እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ አሰሙኝም እንደማሰሙ አውቃለሁ። ውረዱ። እውነት ነው ምላችሁ ፕሮቴስታንት ቸርች ምን የሚጥም ነገር ኖሮ ምን የሚስብ ነገር ኖሮ ምን የሚያምር ነገር ኖሮ ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን። እዛ እናቴ ደወሉ ምናምኑ ያምራሉ።
ተዋህዶ ቤተክርስቲያን 9 አበይት በዓላት አሏት። 9 ከ9ኙ 8ቱ ቀጥታ ከኢየሱስ ክርስቶስ ጋር የተያዙ ናቸው። ምንድናቸው? ብስራት ማለት አኑንሲዬሽን የሚባለው ቅዱስ ገብርኤል መጥቶ ለቅድስት ማርያም ያበሰረበት ቀን ይከበራል። አንድ በይ የኢየሱስ ክርስቶስ ልደት ይከበራል። የኢየሱስ ክርስቶስ ጥምቀት ይከበራል። ጌታ ክብሩን የገለጠበት በዓል ደብረ ታቦር ተብሎ ይከበራል። በማውንት ኦፍ ትራንስፊግሬሽን ላይ አልተገለጠም፣ ክብሩ አልተገለጠ፣ እሱ ይከበራል። ሆሳዕና ይከበራል። ጌታ ወደ ኢየሩሳሌም ሲገባ ተነጥፎ ሆሳዕና ይከበራል። ስቅለት ይከበራል። ጌታ የተሰቀለበት ኢየሱስ ክርስቶስ የተሰቀለበት ጌታ ኢየሱስ የተሰቀለበት። ትንሣኤ ይከበራል። ኢየሱስ ክርስቶስ ከሞት የተነሳበት። እርገት ይከበራል። ኢየሱስ ክርስቶስ ያረገበት ቀን ይከበራል። 8ቱ ከ9 አበይት በዓላት መካከል 8ቱ በቀጥታ ከኢየሱስ ክርስቶስ ጋር የተያዙ ነው። 9ኛው መሰለሽ ፔንቴኮስት መንፈስ ቅዱስ የወረደበት ጰራቅሊጦስ